አምስት በልሳን የመጸለይ ጥቅሞችን ነግራችኋለሁ። በልሳን ስትጸልዩ የምታገኟቸውን አምስት ጥቅሞችን ነው የምነግራችሁ። የመጀመሪያው እግዚአብሔር ጋር ቀጥታ ትነጋገራላችሁ። መጽሐፍ ቅዱስ ላይ አንደኛ ቆሮንቶስ 14:2 ላይ እንደዚህ ይላል፣ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለምና በመንፈስ ግን ምስጢርን ይናገራል። በልሳን ስትጸልዩ ምስጢርን ከእግዚአብሔር ጋር ትነጋገራላችሁ። ስለዚህ በልሳን የመጸለይ የመጀመሪያው ጥቅም ምንድነው? ከእግዚአብሔር ጋር ቀጥታ ምስጢርን መነጋገር የምትችሉበት ነው ማለት ነው። ሁለተኛው ከመንፈስ ቅዱስ ጋር ህብረታችሁ እንዲጠነክር ያደርጋችኋል። በመንፈስ ቅዱስ ጋር ያላችሁ ህብረት የጠነከረ እንዲሆን ሁል ጊዜ ይጠቅማችኋል ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል፣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ስለዚህ ልሳንን የሚሰጠው መንፈስ ቅዱስ ስለሆነ ከመንፈስ ቅዱስ ጋር ያላችሁ ህብረት እንዲጠነክር ያደርጋል ማለት ነው በልሳን መጸለይ። ሌላኛው በልሳን መጸለይ መንፈሳችሁ ጠንካራ እንዲሆን ያደርጋል። አንደኛ ቆሮንቶስ 14:4 ላይ እንደዚህ ይላል፣ በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል ይላል። ስለዚህ በልሳን የሚናገር ራሱን ያንጻል። በልሳን የሚጸልይ ሰው ረዘም ላለ ሰዓት ወስዶ ልሳን የሚጸልይ ሰው በጣም ጠንካራ መንፈስ ይኖረዋል። መንፈሱ ስትሮንግ ነው የሚሆነው። ሌላኛው በልሳን ስትጸልዩ የምታገኙት ጥቅም ምን መጸለይ እንዳለባችሁ በማታውቁ ሰዓት በልሳን ብትጸልዩ መንፈስ በማይነገር መቃተት ስለኛ ይቃትታል ስለሚል መጽሐፍ ቅዱስ በእናንተ ውስጥ መንፈስ ቅዱስ ይጸልያል። መጸለይ ያለባችሁን እሱ ስለሚያውቅ ማለት ነው። ስለዚህ አራተኛው ጥቅም ምንድነው? መጸለይ ምንድነው? መጸለይ ያለብኝ ስለምን ልጸልይ ብላችሁ ግራ ስትጋቡ በልሳን ብትጸልዩ መንፈስ ቅዱስ በእናንተ ውስጥ እግዚአብሔርን ፍቃድ ስለሚጸልይ የጸሎት ርዕስ ባጣችሁ ጊዜ ወይም ግራ በገባችሁ ጊዜ መንፈስ ቅዱስ በእናንተ ውስጥ መጸለይ ይችላል ማለት ነው። ሌላኛው በልሳን ስትጸልዩ የምታገኙት ጥቅም ልሳን የጦር መሳሪያ ነው። በሰይጣን ወይም በኢቪል ስፒሪቶች ላይ አደገኛ የሆነ የጦር መሳሪያ ነው። ስለዚህ በልሳን ስትጸልዩ የዲያብሎስን ስራ እያፈረሳችሁ ነው ማለት ነው። በልሳን የመጸለይ ጥቅሞች እነዚህ ናቸው። በልሳን አብዝቶ የሚጸልይ ሰው መንፈሱ ጠንካራ ይሆናል። በጠላት ላይ ያለው ድል እያጠናከረ ይሄዳል። ሌላው ደግሞ በሰውነታችሁ ላይ ህመም ቢኖር በልሳን በሚጸልዩ ሰዓት መንፈስ ቅዱስ ይፈውሳቸዋል። ስለዚህ እነዚህ አምስት የልሳን በጣም አስገራሚ ጥቅሞች ናቸው። ስለዚህ አብዝታችሁ በልሳን ብትጸልዩ እነዚህ መንፈሳዊ ጥቅሞች ታገኛላችሁ ማለት ነው።